እንደምን ዋላችሁ የስሪቲ እንግሊሽ ቲክቶክ እና ዩቲዩብ ቤተሰቦቼ። አሁን የዛሬው ትምህርት ለሰን 12 ፕራክቲስ ኤክሰርሳይዝ ኦን ዘ ሳውንድ ኦፍ ዘ እንግሊሽ ሌተርስ ኤንድ ወርድስ ይላል። አንድ 3-4 ትምህርቶችን ቀደም ሲል ስንማር የነበረውን የሳውንድ ነገሮች አጠቃለን ሪቫይዝ ለማድረግ የሚመቸን ነው። ይሄ ሪቪዥን ራሱ እንደ ትምህርት ነው፣ ምን ያህል አእምሯችን ውስጥ እንዳለ የሚያሳይ ስለሆነ በብዙ ኤክሰርሳይዝ ሙከራ በማድረግ እነዚህን ደጋግመው በመስራት ያሰብናቸውን የባለ አንድ ሆሄ እና ባለ ሁለት ሆሄ ቫውሎች እንዴት እንደሚሰሩ በወደ አእምሯችን የሚገባው ባጭሩ እንደዚህ ስንል ስለሆነ ይሄን በሚመለከት ነው የዛሬውን ትምህርት የምሰጣችሁ። ለምሳሌ እንግዲህ አሁን what is a rhyming word ይላል። ከዚህ ከሳውንዱ ጋር የተያዘ ስለሆነ ይህን ፍሬዝ ለማወቅ ነው። A rhyming word is a word that has the same sound or ends with the same sound as another word ይላል። rhyming ማለት የተለያዩ ቃላት ሆኖ መጨረሻ ላይ ድምጻቸው አንድ አይነት የሚሆኑ ቃላት rhyming words ይባላሉ። አንዱ ደግሞ rhyming word ይባላል። ለምሳሌ ant rhymes with bat ይላል። ant bat ራይም አደረገ፣ ሪዝሙን እንደዛ ነው። ራይሚንግ ወርድ ናቸው አንትና ባት፣ ድምፁ ትት ስለሚል። ባግ ራይምስ ዊዝ ራግ፣ ባግ ተምረናል፣ አንት ተምረናል፣ ባት ተምረናል፣ ራግ። ስለዚህ ራይሚንግ ወርድ የምንለው ከድምጾች ጋር ግንኙነት ያለው ስለሆነ ዞ ራይምስ ዊዝ ሎ አሁን በጣም ይለያያል። ይሄ THOUGH ነው፣ ይሄ ደግሞ LOW ነው። ግን ራይም ያደርጋል ማለት ጠቅላላ ድምጹ ባይመሳሰሉ እንኳን መጨረሻ ላይ ድምጻቸው ያመሳስላቸዋል ማለት ነው። ዞ ራይምስ ዊዝ ሎ። ይህም በሚመለከት እንግዲህ 12A እና choose and write the rhyming words from the word bank ይላል። ወርድ ባንክ የሚባሉት እነዚህ ናቸው እዚህ ውስጥ ያሉት። that fit the question words written under it on the space given in front of it ይላል። ዚን ወርድ ባንክ ውስጥ ያሉትን ቃላት አይተን ከዛ ውስጥ እነሱ ከማናቸው ጋር ራይም ሪዝም ሊፈጥሩ ይችላሉ፣ ራይም የሚያደርጉ ከማን ጋር ነው። እኔ አሁን እዚህ መልሱን አልጽፍም። እናንተ በኋላ ልጆቻችሁን ስታስተምሩ የሚመለከተው ክፍል ስንት ሲል ደግሞ እንዳይና ፊክስ እንደሚያደርግ ነው። እኔ መልሱን እየተናገርኩ አልፋለሁ። ሄን የሚለው ከዚህ ውስጥ ጋር ከማን ጋር ራይም ያደርጋል ብንል በራይሚንግ ውስጥ የመጨረሻውን ድምጽ ነው የምናየው። በቀላሉ ከዚህ ውስጥ ሄን ብለናልና በን የሚያልቅ ስንሄድ ፔን እንላለን። ስለዚህ ሄን ራይም የሚያደርገው ከፔን ጋር ስለሆነ ከፊት ለፊቱ ባለው ስፔስ ጻፍ ነው ያለውና ይሄን መተን ፔን እዚህ እንጽፋለን። ቤል ይላል፣ ል ነው እዚህ። ስለዚህ እዚህ ውስጥ ቤል የሚል ቃል ል የሚል ስንፈልግ ዌል ይላል። ስለዚህ በዚህ አይነት ልጆቹ ፕራክቲስ እንዲያደርጉ እነዚህን በሙሉ እናሳያቸዋለን ማለት። ፎክስ ይላል። ከዚህ ውስጥ ፎክስ ብለናልና ክስ ነውና እዚህ ውስጥ ክስ ያለው ደግሞ ቦክስ ላይ ነው። ስለዚህ ፎክስ ከቦክስ ጋር ራይም ያደርጋል እንላለን። በዚህ አይነት እንቀጥላለን። ቀጥሎ ይሄ ራይሚንጉ በጣም ቬሪ ኢምፖርታንት ነው። ለግሬድ 1 2 3 4 5 ድረስ 6 ድረስ ቬሪ ኢምፖርታንት ናቸው። ለምሳሌ ሊፕ የሚለውን ነገር አሁን ከዚህ ውስጥ ብናወጣ ሊፕ የሚለውን ብናወጣ ከማን ጋር ከዚህ ውስጥ ካሉት ከማን ጋር ራይም ያደርጋል ብንል ሊፕ ነው፣ ፕ። ስለዚህ እዚህ ውስጥ ፕ ስንፈልግ ዚፕ ነው። ስለዚህ ሊፕ ከዚፕ ጋር ራይም ያደርጋል ብለን በዚፕ ፊት ለፊት ሊፕ እንጽፋለን ማለት ነው። ይሄ በቃላት ደረጃ ነው ሊፕ ከዚፕ ጋር ራይም ማድረጉ። ይሄን በስንኝ መልክ እነዚህ በቃላት ነው። በስንኝ መልክ ብንሄድ ደግሞ ትንሽ አረፍተ ነገር ፈጥሬያለሁ። she has a thin lip like that of a new zip ይላል። ሊፕ and zip ልብ አድርጉ። ሊፕ ከንፈር ነው፣ ዚፕ ደግሞ የሚሸራተት ቁልፍ እንደማለት። ሊፕ እና ዚፕ በመጨረሻ ላይ በዚህ አይነት ኮንሴፕት እንኳን ገብተው ድምጽ ሰጥተው ሚኒንግፉል የሆነ ነገር ይሰጣሉ ማለት። ዚፕ
ሸርኔላ የምንለው ነው። ቸርኔላ ወደ ላይ ሄዶ ቸር ነው የሚለው። ሊፕ ግን አፍ በመክፈት ሳውንዶቹን ቫውልና ኮንሶናንቶችን ጭምር የሚፈጥር ፍጥረት ነው ማለት ነው። ስለዚህ እነዚህ አይነት ነገሮችን ለህፃናት ከአንደኛ እስከ 6ኛ ክፍል ላሉ ነገሮች በጣም ጥሩ ናቸው። ለምሳሌ ማስታውሰው ልጆኝም የተማርኩት ራፔ ታፕ ታፕ ቲኬ ታፕ ቱ ዚስ ኢዝ ዘ ዌይ ቱ ሜክ ኤ ሹ ይላል። ራፔ ታፕ ታፕ ጫማ ሰሪ ነው ይሄ ሰውዬ። ስለዚህ እሱ የሚሰራውን ስራ እነዚህን ቫውሎች ለማስተማር የተፈጠረች ነገር ነች። ድሮ ነው ማስታውሳት። ራፔ ታፕ ታፕ ቲኬ ታፕ ቱ ዚስ ኢዝ ዘ ዌይ ቱ ሜክ ኤ ሹ ይላል። እንደዚህ ነው ጫማ የሚሰራው። ቲኬ ታክ ቱ መስማራ ስገባ ነው። ራፔ ታፕ ታፕ በመዶሻው ሲመታው። በእንደዚህ አይነት ሪዝም ያላቸውን እንትን ለልጆች ማስተማር ይቻላል ማለት ነው። ይሄ ደግሞ በረጅሙ እንደ ፖኤም ነው የሆነው። አሁን በፖኤም ደግሞ አሁን ጊዜ ወስድብናል እንጂ አንዳንድ ነገር መናገር ይቻላል። ግን በአማርኛ ደስ የሚለኝ አንድ ፖኤም አለ። ከዮፍታሔ ንጉሴ ያገኘሁት ነው። ምን ይላል? በጣም ደስ ስለሚለኝ ሰዎች የሚሉትን አልሰማም እያለ ብሳናውን ዝግባ ቅሉን ዱባ ካለ ሰው ራሱን ብቻ ማድመጥ ከጀመረ ታመመ ማለት ነው፣ በቃ ደነቆረ ብሎ ይላሉ። በጣም ደስ የሚል ነገር ነው። እንዴት እንዳወዳደረው ሰዎች የሚሉትን አልሰማም እያለ ብሳናውን ከዝግባ ደግሞ ሰዎች የሚሉትን አልሰማም እያለ ብሳናውን ዝግባ ቅሉን ደግሞ ዱባ ካለ በጣም ኦፖዚት የሆኑ ነገሮች ናቸው። ሰዎች ራሳቸው ይሄንን ካላወቁ በጣም ከባድ ነገር ነው። ስለዚህ መጨረሻው ደስ ስላላለኝ አንድ ነገር ልጨምር ብዬ ከዮፍታሔ ንጉሴ ላይ መጨረሻ አንድ ነገር ጨመርኩ። ሰዎች የሚሉትን አልሰማም እያለ ብሳናውን ዝግባ ቅሉን ዱባ ካለ ሰው ራሱን ብቻ ማድመጥ ከጀመረ ታመመ ማለት ነው፣ በቃ ደነቆረ ይላል። እዚች ላይ አንድ ቀረኝ። በህይወትም ቢኖር በቁም ተቀበረ የሚለውን ሞልቼበታለሁ። ስለዚህ እነዚህ በግጥምና በፖኤም በስንኝ የምናስተምራቸው ነገሮች ለራይሚንግ በጣም ጥሩ ናቸው። አሁን 3ኛ 4ኛ ክፍል ላይ 30 days have September, April, June and November, all the rest have 31 except February ያለውን ምን ከዚህ ጋር የተያዙ ናቸው። ልጆች እነዚህ ነገሮች በቃላቸው ቢይዙ በጣም ደስ ይላል። ስለዚህ አሁን ደግሞ read each word carefully which are written in the boxes under group 1 and group 2 ይላል። then find a word in the word bank that rhymes with the given words below ይላል። write your answer on the space given after each word ይላል። ግሩፕ 1 ወርድ ባንክ ናቸው እነዚህ ሆፕ፣ ሃም፣ ሂት፣ ሃት፣ ሆት፣ ሂር። ግሩፕ 2 ደግሞ ወርድ ባንኩ ባት፣ ባግ፣ ባድ፣ ባንድ፣ ቦክስ፣ ጆብ ይላል። እነዚህን ደግሞ ምን ይላል? fill in the following gaps with the right short vowel sound ባለ አንድ ሆሄ ብለን ያስተማር ነው። አ ኤ ኢ ኦ አ ብለን እኛ እስከ 7-8 ያደረስናቸው አለ። ፈረንጆች አሁን እዚህ ጋር ኦ የላቸውም። ያው ባለ አንድ ሆሄ ስለሆነ ነው እንጂ ባለ ሁለት ሆሄ ግን አላቸው። እዚህ ውስጥ ላለማስገባት ፍለው ነው እንጂ የሚል ደግሞ ሁሉ አለው ብያቸዋለሁ ባለፈው ጊዜ። ስለዚህ እነዚህን እዚህ ውስጥ እንድናስገባ ነው ለልጆቹ። ከዚህ ውስጥ ቢና ክፍት አድርጎ አንድ ቫውል ከዚህ ውስጥ እንዲገባ ነው የተፈለገው። በአት ባት፣ በኤት ይሆናል ቤት። ግን ለጊዜው እነሱ ባት ስለተማሩ ባት የሌሊት ወፍ ነው ይላል። ከዛ ደግሞ ኤግ ነው ተምረዋል በትንሹ። ኪድ የፍየል ግልጋይ። ፈን ኤፍ ዩ ኤን ፈን ወይም ፋንም ይሆናል። ዶግ ኦ ነው ከዚህ ውስጥ የሚያወጡት። ስለዚህ እነዚህን ፈልገው በተቻላቸው መጠን የሚያውቋትን ነገር ሲፈልጉ እነዚህን ቫውሎች በቀላሉ ሊያውቁልን ይችላሉ ማለት ነው። ስለዚህ እነዚህን ደጋግመን ስናያቸው ከዚህ ውስጥ እያወጡ የሚፈጥሩት ቃል yes ወይ es ከዚህ ውስጥ ለምሳሌ ተምረዋል፣ ይፈልጋሉ። ያን አእምሯቸው ውስጥ ይገባል ማለት ነው። 12D fill in the following gaps with the right spelling words ብለን ደግሞ ይተማርናቸዋል። እነዚህ spelling words
ልክ እንደ ኦሪጂናል ሳውንድ የሚቆጠሩ ናቸው። እንደዛ ነው የሚነበቡት ብለን ደግሞ አስተምረናል። ለምሳሌ ኤዋይ ከዚህ ውስጥ ከማን ጋር ይገባል? ዲኤይ ዴይ ነው። ሌላ ብናስገባ ለምሳሌ ዲኦይ ብለን ዶ የሚል አልተማሩም፣ ዲያ የሚል አልተማሩም። ስለዚህ ይፈልጋሉ ሴንስብል የሆነ ቃል ብናም እየፈለጉ አር መጨረሻ የሆነ ደግሞ ከዚህ ውስጥ የትኛው ነው ብለን እናያለን። እነሱ እዛ ጋር ተምረዋል። ኢ ለምሳሌ ኢር ነው ጆሮ፣ ኢኤአር ነው ኢር። በርን ቢ ብቻውን ተጽፏል። ምንድነው ከዚህ ውስጥ የሚገባው? ቦው ቀስት፣ ኦ አ ብለን የተማርነው ቦው። እነዚህንም እንደዚህ እያደረግን ልጆቹን ለማስተማር እንሞክራለን። ሁሉም የሚገቡ ቃላቶች ናቸው። ኦሪጂናሊ ስንማር የነበረውን አውጥተው ቢያው በቀጥታ መልሱን ያገኙታል። እና ፕራክቲስ ያደርጉ። ዳዲ ዋይ ብቻ ነው አሁን የሚገባው። እንደዛ 12 fill in the following gaps with the right pair letters written together. ጥንድ ቃላት ሆነው ተጽፎ በአንድ ላይ የሚገቡ ቃላትን ደግሞ ተምረናል። እነሱን እዚህ ውስጥ እንዲያስገባ ነው የምንፈልገው። ይመረምራል። እዚህ ውስጥ ምን ይግባ? ኤስኦ ብለን ኤስኤች ይግባ? ሶቼ ነው። ሶክ ኤስኦሲኬ ልክ ነው ይሆናል። ሌላም ካለ እንፈክራለን፣ ሄድ እንፈልጋለን። ቢአር ዩ አለ ብረ ምን ይግባ? ብረሽ ኦ ይመስላል። ብሮክ አይሆን ብረሽ ነው ማለት ነው። ኤስኤች መጨረሻ ላይ የሚገባ እንደዚህ ነው። ይሄ ቾፕ ሲኤችኦፒ ቾፕ መቁረጥ። እንደዚህ ያደረግ እንሄዳለን። በእነዚህ ውስጥ ደግሞ እንደዚህ በሙሉ መናገር አያስፈልግም ጊዜም ስለሌለን ነው። ራይት ደብሊው አር አይ ቲ ነው። ደብሊው አይነበብም የሚቀጥለው ነው ብለን ሳይለንት ያልነው ነው። ለምሳሌ ደብሊው አር አይ ቲ ራይት መጽሐፍ ማለት ነው። ይሄን እዛ ውስጥ አለ ትምህርት ውስጥ ይፈልጋል። ሲፈልግ አእምሮ ውስጥ ይንከባልለታል ልጁና ሳይወድ በግድ ወደ ጽንሰ ሐሳቡ ገብቶ አእምሮ እንዲቀበል ያደርገዋል። ይሄን ቬሪ ኦድ የሆነ እንግሊዘኛ ቃል ማለት። ሌላው fill in the following gaps with the right long vowel sounds. ሎንግ ቫውሎች ብያቸዋለሁ። ባለ ሁለት ሆሄ ቃላት በጣም ብዙ ቫውል አላቸው እንግሊዞቹ። ከተለያየ እንግሊዘኛና ከሌላ ቋንቋዎች የሰበሰቡት ስለሆነ ያዳበሩት ቋንቋቸውን ቬሪ ሲሪየስሊ መነበብ ያለበት። ስለዚህ ኤ አይ ኦ ኦይ ኦ አው አር አር ኦ አር ኢ እንደዛ። ቲን ይጀምርና ከዚህ ቴ ይላል አያስገባም። ታይ አዎ ተምሯል። ጫማ ማሰር እንደማለት። ፍ ብሎ ድ ይላል። ከዚህ ውስጥ ደግሞ ሎንግ ቫውል ስለሆነ ኦ አለ ፉድ ነው ማለት ነው። ፉት ብሎ መጻፍ አይችልም። ፉት ሲንማር ሁለት ባለ ኦ ሆኖ ግን ሾርት ቫውል ነው ብለናል። ስለዚህ እነዚህም በዚህ አይነት ይፈልጋል። ኤላ ለመጨረሻው ማን ነው? ከዚህ ውስጥ ቴል እንሞክራለን። ኦይ ኦ አይ ይኸው ኦ አይ እንፈልጋለን። ኦ አይ ኦይል ኦ አይ ኤል ኦይል ደስተር እያልን ቀጥሎ በዚህ አይነት እንዲፈልጉ እናደርጋለን። ቀስ ብሎ በተደጋጋሚ ሲሰራ ልጁ በጣም የሪዲንግ ኳሊቲውና የማንበብ ችሎታው በቫውሎች አማካኝነት የሚመጣውን ችግር በቀላሉ ሊረዳ ይችላል ማለት ነው። read the following words carefully and put a tick mark. tick ነው ቲ a tick mark only after the magic e words read as a sound ይላል። በኤ ሳውንድ የሚጠሩ ትሪኪ ማነው ማጂክ ኢ ወርድስ የሚባሉት መታተኛው ወይም ተአምረኛው ኢ የምትሰራውን ስራ የሚያሳዩ ቃላቶች ናቸው። እነዚህ ቬሪ ኢምፖርታንት ናቸው። ደጋግሞ እነዚህም በማለት ነው አስተማሪው ሲነግረው ደጋግሞ ልጁ ያንን ሲል በማናቸውም ቴክስት ውስጥ ሲመጡለት በቀላሉ ያነባል ማለት ነው። ስለዚህ ኤ የሚል ድምጽ ነው የምንፈልገው። ኔም፣ ቤል፣ ሌክ፣ ፕሌት፣ ኬቭ፣
ግሬድ፣ ዋን፣ ብሬቭ፣ ጊቭ፣ ሜክ፣ ትሪ፣ ቴክ። ከዚህ ውስጥ አሁን ኤኤ ያለባቸውን ነው የሚመርጠው። ኤ ነዋ፣ ሜክ፣ ቴክ ነው። ኔም ቤልን አይመርጥም። ስለዚህ ቲክ የሚያደርገው ኦንሊ ኤ የሚለው ሳውንድ ላይ ስለሆነ ይሄንን በፕራክቲስ እየደጋገመ በቀላሉ ያነባል ማለት ነው። መጨረሻው 12ኤ ሪድ ዘ ፎሎዊንግ ክን ኒው ወርድስ ነው የሚባለው። ክ አይነበብም ግን ይጻፋል በጽሁፍ ውስጥ ብለናልና አንብብ እንለዋለን። እንደዚሁ ደግሞ ምርጫ ሳንሰጥ ክን ዝም ብሎ ኖ፣ ኖት፣ ኖክ፣ ኒት ይላል። እነዚህ አይ ኖው ዘ አንሰር፣ ኖት እስር ማለት ነው ቋጠሮ፣ ኖክ ኖክ ኦን ዘ ዶር፣ ኒት መፍተል ወይም ደግሞ ሹራብ መስራት ማለት ነው። ስለዚህ እነዚህን ደጋግመው እዚህ ጋር ካየ ሌላ ረፍተ ነገሩ ሲሄድ በቀላሉ ንባቡ ይገባዋል፣ በትክክል ያነባል ማለት ነው። ስለዚህ የዛሬው ትምህርት በአጠቃላይ ብዙ ነገሮችን ከኋላ የያዘ ስለሆነ ደጋግማችሁ ልጆቹን እንዲይዙ ለማድረግ የሚጠቅም ስለሆነ ወላጆችም ሌሎችም አስተማሪዎች ብንሆን ይህን ነገር ማየት ቬሪ ኢምፖርታንት ነው። እንግዲህ ሰብስክራይብ ማድረጋችሁን አትርሱ። የሚቀጥለው ደግሞ በሌላ ትምህርት እንገናኛለን። ለዛሬው ግን ይበቃል። ቴንክ ዩ ቬሪ ማች።